ሰላማችሁ ይብዛ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃውን እናንተ የምናደርስበት ሰዓት ላይ ነው የምንገኘው መረጃዎቹን ምነግራችሁ ደግሞ ሊያ ሳሙኤል ነኝ በመጀመሪያ ማርስተ ዜና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀ በኮንታ አማያ ከተማ በጨበራ ጭርጭራና ዙሪያው ለመጡ ለቤተክርስቲያን መሪዎች ስልጠና ተሰጠ ከውጭ የሱዳን ጦር በዳርፉር ገበያ ላይ በደረሰው ጥቃት በመቶዎች መገደላቸው ተነገረ ፖላንድ የስደተኞች ጥገኝነትን የመጠየቅ መብት ልታግድ ነው ተባለ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታውቋል የካውንስል ጽፈት ቤቱ ኃላፊ ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሳልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግረዋል እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም ብዙ አማኞች የመቃብር ስፍራ የላቸውም የማምለኪያ ስፍራ የላቸውም እሱን አድርጉልን ብለዋል ጦር የመንግስት ነው ሰራዊቱም የመንግስት ነው አጀባ አያስፈልግም ብለዋል እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል መባሉን ዳጉ ጆርናል ዘግቧል እጀባው ትርጉም አልባ ነው ከመጽሐፍ ቅዱስ ውጪ ነው በጦር መሳሪያ መታጀብ ትርጉሙ ሌላ ነው ፍርሃት ሲኖር መታጀብ የሚመጣው አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጠርብኝ ህዝብ ይኖራል ብሎ ሲፈራ በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልግም ብለዋል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡ አስጠንቅቀዋል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል በኮንታ አማያ ከተማ ከጨበራ ጭርጭራና ዙሪያ ለመጡ የቃለ ህይወት ቤተክርስቲያን መሪዎች ስልጠና ተሰጠ ከመጋቢት 11 እስከ መጋቢት 13 2017 ዓ.ም በአማያ ከተማ አጥቢያ ቃለ ህይወት ቤተክርስቲያን በዚህ ስልጠና ላይ በኮንታ ቃለ ህይወት ቤተክርስቲያናት አጥቢያዎችና ህብረቶች የመጡ ከ60 በላይ የቤተክርስቲያን መሪዎችና አገልጋዮች ተሳትፈዋል ስልጠናውን የሰጡት ከአዲስ አበባ ቃለ ህይወት ቤተክርስቲያን ዋናው ጽፈት ቤት የመጡት ወንድም በላይ ሱጋሞና ወንድም ተክሉ ሲሆኑ ወንድም በላይ ሱጋሞ መልካም መሪ ባህሪያት በሚል ርዕስ ስልጠና ሰጥተዋል ወንድም ተክሉ ከእግዚአብሔር ቃል ጠቅሰው ለመሪዎችና ለአገልጋዮች የምክርና የሚያበረታታ ቃል አካፍለዋል የመረጃው ምንጭ የኢትዮጵያ ቃለ ህይወት ቤተክርስቲያን ነው የሰላም ጥሪያችን ተሰሚነት ያገኘ ነው ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ በትጥቅ ትግል ውስጥ ያሉ ኃይሎች ወደ ውይይት በመምጣት ጉዳያቸውን በሰላም እንዲፈቱ ያቀረብነው የሰላም ጥሪ ተሰሚነት ያገኘ ነው ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ አስታውቋል ጉባኤው መጋቢት 30 እና ሚያዝያ 1 ቀን 2017 ዓ.ም በኦሮሚያ ክልል በጅማ ከተማ ሀገር አቀፍ የሰላም ጉባኤ ለማካሄድ መዘጋጀቱ ተገልጿል ለሁለተኛ ጊዜ በያዝነው ወር መጨረሻና በቀጣይ ወር መጀመሪያ ላይ እንዲካሄድ ቀጠሮ የተያዘለት የሰላም ኮንፈረንስ በአገሪቱ የተለያዩ አካባቢዎች የሚስተዋለውን የሰላም እጦት በዘላቂነት ለመፍታት የሚያስችሉ መንገዶች ይመለከቱበታል በሚል ተስፋ መሰናዳቱን የጉባኤው የህዝብ ግንኙነት መምሪያ ኃላፊ መጋቢ ታገሱ ኃይለ ሚካኤል ተናግረዋል የሰላም ኮንፈረንሱ ባለቤት ህብረተሰቡ ነው ያሉት ኃላፊው በጉባኤው በጅማ ከተማና በአካባቢው የሚገኙ ምዕመናንና የሃይማኖት መሪዎች ይሳተፉበታል ተብሎ እንደሚጠበቅ ተገልጿል መንግስት ሰላም ማስጠበቅ ላይ የበለጠ እንዲሰራ የሚጠየቅበትን ህብረተሰቡ ለሰላም ያለውን ጽኑ ፍላጎት የሚያሳይበት አብሮነቱን የሚያጠናክርበትና ለሰላም ግንባታ የሚያበረክተውን አስተዋጽኦ የሚያጎላበት እንደሆነም አብራርተዋል መረጃው የአሃዱ ነው መረጃዎቻችን እንደቀጠሉ ናቸው ወደ ውጪ መረጃ አልፋለሁ
የሱዳን ጦር በዳርፉር ገበያ ላይ በደረሰው ጥቃት በመቶዎች መገደላቸው ተነገረ። ባልደረባችን ዳንኤል አንተነ ዝርዝር መረጃ ይነግረናል። የሱዳን ጦር በአገሪቱ ምዕራባዊ ዳርፉር ግዛት በገበያ ላይ ባደረሰው ጥቃት በመቶዎች የሚቆጠሩ ሰዎች መግደሉን በሱዳን ጦርነት የሚፈጸሙ ጥሰቶችን የሚከታተል ቡድን አስታውቋል። ሱራ ገበያ ላይ የተፈጸመው የቦምብ ጥቃት አሰቃቂ ጭፍጨፋ ነው ሲል በሱዳን ጦርነት በሁለቱም ተፋላሚዎች እየደረሰ ያለውን ጥሰት እየሰነደ ያለው የአስቸኳይ ጊዜ የጠበቆች ቡድን ገልጿል። በዚህ ጥቃት ከሞቱት በተጨማሪ በመቶዎች የሚቆጠሩ መቁሰላቸውንም ቡድኑ አክሏል። የዳርፉርን አብዛኛውን ግዛት የሚቆጣጠረው ፈጥኖ ደራሽ ኃይሉን ጨምሮ በማህበራዊ ድረገጾች ላይ የተለጠፉ ቪዲዮዎችን ማንነታቸውን ለማወቅ ጭምር አዳጋች በሆነ ሁኔታ የተቃጠሉ አስክሬኖችና ወደ ዶግ አመድ የተቀየሩ የገበያ ድንኳኖችንም አሳይተዋል። ሁለቱም የሱዳን ተፋላሚ ኃይሎች በሲቪል ስራዎች ላይ ጥቃቶችን በመፈጸም በተደጋጋሚ ይከሰሳሉ። ፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖችን በዳርፉር ያሰማራ ቢሆንም ጦሩ ያሉትን የጦር አውሮፕላኖች በመጠቀም በግዛቲቱ የተፋላሚ ይዞታዎች ላይ ተደጋጋሚ ጥቃቶችንም ይፈጽማል። በጦሩ ይዞታ ስር ከምትገኘው ኤልፋሽር 35 ኪሎ ሜትር ርቀት ላይ በምትገኘው ገበያ ላይ የተፈጸመው ጥቃት መቼ እንደሆነ ወይም ምን ያህል ሰዎች እንደሞቱ ቢቢሲ ማረጋገጥም አልቻለም። የዳርፉር የመብት ተሟጋች ቡድን ዘ ዳርፉር ኢኖቬቲቭ ፎር ጀስቲስ ኤንድ ፒስ በበኩሉም ሰኞ ዕለት ጥቃት መፈጸሙን ገልጾ ጦርነቱ ከተጀመረ ጊዜ አንስቶ እጅግ የከፋ የቦምብ ጥቃት ሲልም ጠርቶታል። ፖላንድ የስደተኞች ጥገኝነትን የመጠየቅ መብት ልታግድ ነው ተባለ። የፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ በመንግስታቸው በቤላሩስ ድንበር በኩል ወደ ፖላንድ የሚገቡ ስደተኞችን ጥገኝነት የመጠየቅ መብት ለጊዜው እንደሚያግድ ገልጸዋል። ቱስክ ይህንን ያስታወቁት የፖላንድ ባለስልጣናት ጥገኝነት የመጠየቅ መብትን እስከ 60 ቀናት ድረስ እንዲያግዱ የሚፈቅደው አወዛጋቢ ህግ በፕሬዝዳንት አንድርጂ ዱዳ ከተፈረመ በኋላ ነው። ጠቅላይ ሚኒስትር ቱስክ መንግስታቸው ህጉን ያለምንም መዘግየት እንደሚያጸድቁ ሲናገሩ፣ ዱዳ በበኩላቸው ለውጡ በሀገሪቱ ድንበሮች ላይ ያለውን ጸጥታ ለማጠናከር አስፈላጊ ነው ብለዋል። ህጉ ተግባራዊ የሚሆነው ከሆነ የአውሮፓ ህብረት በፖላንድ ላይ ህጋዊ እርምጃ ሊወስድ ይገባል ሲሉ ሂዩማን ራይትስ ዎችን ጨምሮ የመብት ተሟጋች ድርጅቶች ተችተውታል። የመብት ተሟጋቾቹ ፖላንድ የገባቸውን ዓለም አቀፍና የአውሮፓ ህብረት ግዴታዎችን ይጥሳል በማለት የሀገሪቱ ፓርላማ ህጉን ውድቅ እንዲያደርግ ባለፈው ወር ጠይቀው ነበር። ይህ እርምጃ ከዚህ ቀደም የፖላንድ ባለስልጣናት ህገወጥና ተገቢ ያልሆነ ጫና ሲያደርጉበት የነበረውን የፖላንድ ቤላሩስ ድንበርን ሙሉ በሙሉ ሊዘጋው ይችላል ሲሉም ስጋታቸውን ገልጸው ነበር። መንግስት ከዚህ ቀደም እገዳው የሚተገበረው በመንግስት ደህንነት ላይ ስጋት በሚፈጥሩ ሰዎች ድንበሩን በኃይል ጥሰው ለመግባት የሚሞክሩ አመፀኛ ስደተኞችን የመሳሰሉ ላይ ነው ብቻ ሲሉ ተናግረው ነበር። መረጃው የቢቢሲ አማርኛ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀ። በኮንታ አማያ ከተማ በጨበራ ጭርጭራና ዙሪያው ለመጡ ለቤተ ክርስቲያን መሪዎች ስልጠና ተሰጠ። ከውጭ የሱዳን ጦር በዳርፉር ገበያ ላይ በደረሰው ጥቃት በመቶዎች መገደላቸው ተነገረ። ፖላንድ የስደተኞች ጥገኝነትን የመጠየቅ መብትን ልታግድ ነው ተባለ። ለዛሬ ያዝንላችሁ መረጃዎች እነዚህ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።